ካልሆኗት አጥፊውን ካልሆነ ግን እኔ አጠፋሻለሁ። እሺ አጠፋዋለሁ። ሌላ ቦታ የትም ቦታ ሮዛ ያላሰበችው ከባድ ችግር ገጠማት። ባንቴኑ ጉድ ሰራትኝ። ባንቴኑ አሳግታት። ሮዛ ሁሉንም ሚስጥር ለዴብ ነገረችው። ዴብም በጣም ተናደደ። ከባንቴኑና ከሔዋን ጋርም ተጣላ። ሔዋንንም በጣም ሰደባትኝ። ቆይ ግን እንዴት ይሄንን ነገር ታደርጋለሽ በማለት በጣም ተሰምቶት ሲናገራትኝ፣ ሉሊትም ደግሞ ወንድሜ እባክን በፍጹም ይሄ ነገር ውሸትና እንዲሁም ሴራ ነው፣ እነሱ ይሄን ነገር አላደረጉትም፣ ይሄ ሁሉ ሴራ የሮዛ ነው ብላ ብትለውም ግን ደግሞ ዴብ በጣም ተናደደ። ምክንያቱም ደግሞ ያየው ቪዲዮና ፎቶ መረጃ እውነት ስለሆነ ባንቴኑና ሔዋን አብረው በመተኛትና እንዲሁም ደግሞ ስለ ሰክስ መስከራቸውንም ሁሉንም ነገር የሚያሳይ ቪዲዮ ነበር ለዴብ ያሳየችው ሮዛም። ይህን ነገር ታዲያ አንቺስ ሲሆን ደግሞ እንዴት ይህንን ብልግናቸውን እኮ በገንዘብ ተደራድረሽ ልትደብቅላቸው ነበር በማለት ዴብም በጣም ተቆጥቶ ሮዛን ይሰድባታል። ሮዛ ምንም እንኳን ብታወራ ብትናገርም ግን ደግሞ ከማንም ሳትሆን የቀረችው። ዴብም ስለነገረችው ስለነገርሽ ብለው አላመሰግናትም። ነገር ግን ደግሞ እሷ ደግሞ የፈለገችውንም ብር በፍጹም አላገኘችም። ሔዋንም በጣም አዘነች። በቃ ካሁን በኋላ ዴብ ልቡ ተሰብሯል። ስለዚህ ምንም አይነት እንኳን ብነግረው ሊረዳኝ አይችልም። በጣም ነው ማዝነው በማለት ሮዛ ባደረገችው ሴራና እንዲሁም ደግሞ ሔዋን ልቧ ተሰብሯል። ነገር ግን ባንቴኑ በጣም ስለተናደድባትና እስከ ዛሬ እኔ ስተውሽ አልተው ብለሻል፣ በቃ አሁን ልክሽን ነው የሚሰጥሽ በማለት ምንድን ነው ብላም ሳታስበው ሮዛ ባለችበት እንግዲህ እንድትታገስ ነው ያደረጋት ማለት ነው። አግቶ እሷን ማሰቃየት ነበር። እናም በተለይ ደግሞ ያደረገችው ሴራ ብዙ ነገር እንዲሁም ስለበደለችው ከዚህም በፊት ያለውን ሁሉ በቀል አሁን ላይ መበቀል ጀምሯል ማለት ነው። ባንቴኑ በጣም ነው የተናደደባትኝ። እንዲሁም ዴብ በጣም ልብ ተሰብሯል። በተለይ ሔዋንና ባንቴኑ አንድ ላይ እንዴት ይሆናሉ? ባንቴኑ ስንቴ ክደኛል፣ እኔ እኮ ክደኛል፣ አንተ በጣም ብዙ ጊዜ ክደኛል በማለት እኔ ላንተ ጥሩ ሰው ለመሆን እሞክራለሁ፣ አንተ ግን ደግሞ በየጊዜው መጥፎ እየሆንክና እንዲሁም ጥላቻ ነው እያሳየኝ ያለኸው። እንዲሁም ሔዋን ቆይ ግን ሲጀመርስ ለምን ይህን ነገር አሰብሽው? በማለት ሔዋንንም ያፋጥጣታል። ሔዋንና ባንቴኑም ይህ ነገር ምን እንደሆነ እንኳን አናቅም፣ ግን ደግሞ በምን አይነት መንገድም አብረን እንደሆንን የምናውቀው ነገር የለም። ይሄ ሁሉ የሮዛ ሴራ ነው እንጂ በፍጹም እኔና ሔዋን አንድ ላይም አልጠጣንም፣ እንዲሁም እኔ የማስታውሰው ጊዜም የለንም፣ ደግሞ ምንም ነገር አልተፈጠረም፣ እባክን ወንድሜ እመነኝ ብሎ ባንቴኑም ዴብን ይለምነዋል። እንዲሁም ሔዋን ብዙ ጊዜ ለመነችው። ነገር ግን ደግሞ ይህንን ነገር በጣም ልብ ስለሰበርና ስለተናደደ ዴብ ምንም አይነት መልስ መስጠት አልፈለገም ነበር። ዴብም በጣም ተበሳይቶ ሮዛ በምትናገርበት ሰዓት ሔዋን በጥፊ ትላታለች። ዴብም ደግሞ እንዴት ቆይ ግን ይህንን ብልግናቸውንስ ትደብቅላቸዋለች ብሎም እሱም በጥፊ ይደግማታል። ሮዛም በጣም ይሄ ነገር ስላልተሳካላት በጣም ተናዳና ተበሳጭታ እኔ የማደርገውን አሁንም ቢሆን አታውቁም በማለት በጣም ትበሳጫለች። ባንቴኑም ቆይ ግን እስከ ዛሬ በጣም ብዙ ነገር ችዬሽና እንዲሁም ደግሞ ትቼሽ ነበረ፣ ነገር ግን አንቺ ስተውሽ አልተውሽኝም፣ ስለዚህ ዋጋሽን እሰጥሻለሁ በማለት እንዲሁም አሁንም ቢሆን ምንም ነገር ማድረግ አትችሉም፣ ምንም አታመጡም በማለት ሮዛም ትመልሳለች። ሮዛም ባንቴኑን በድጋሚ ማስፈራራት ጀምራለች። አሁንም ቢሆን እኔ እጄን አላርፍም፣ ስለዚህ በጊዜ ወጥተህ መደበቂያህን ብታዘጋጅ ይሻላል ብላ ባንቴኑ ትነግረዋለች። ባንቴኑ ይሄን ነገር ለእኔ አታስቢ፣ ግን ደግሞ ለምንድን ነው ግን እኔን የማተኝ ብሎም ይጠይቃታል። በሔዋን ላይ ተስፋ ስለቆረጠና እንዲሁም ደግሞ ለአይኑ በጣም ስላስጠላችው ስለዚህ ይህን ቤት ለቀሽ መሄድ አለብሽ ብሎም ስላላትኝ ሔዋንም በጣም በማዘን ሻንጣዋን እየጎተተች ወታም ልትሄድ ስትል ሮዛም ብትቆይም በጣም ደስ ይለኝ ነበር፣ ግን ደግሞ እቺ የቆየሽው እዚህ በጣም ትንሽ ጊዜ ነው። ነገር ግን በዚህ ትንሽ ጊዜያት ውስጥ ቤቱን ገሀነብ አድርገሸዋል፣ ብዙም ነገር አድርገሻል፣ ብዙ ነገር ተፈጥሯል በማለት እያስመሰለችና እንዲሁም ደግሞ ይህን ነገር እየተናገረች ዴብም ፊቱን ቢያዞርባትም ከዚህም በኋላ በህይወትህ ልገባም ሆነ ልበጠብጥህ ልረብሽም አልፈልግም፣ ከዚህም በኋላ መቼም ቢሆን አይኔን አታየኝም በማለት ሔዋንም በጣም እያዘነች ለዴብ ትነግረዋለች። ዴብም በጣም
ስለተናደደባትና እንዲሁም ደግሞ ስሜታዊ ስለሆነ አሁን ላይ ምንም ነገር ማድረግ አልቻለም ነበር። ግን ደግሞ በጣም ልቡ ተሰብሯል። ሮዛ ግን በጣም ደስ ብሏታል። ሔዋን እዚህ ቤት ከወጣች በቃ ህይወቴን መኖር እችላለሁ በማለት ነበረ። ዴብም ግን ደግሞ ሔዋን እንድትሄድ ስለማይፈልግ ግን እኮ ይሄ መፍትሄ አይደለም፣ አንቺ መሄድሽ ይሄ ምንም ነገር መፍትሄ የሚያመጣ ነገር የለም፣ ሊቃውስ ሌላ ነገር ብታስቢና ሁሉን ነገር ብታስተካክይ አይሻልም ወይ ብሎ ዴብን በጣም ይጨንቀዋል። ምክንያቱም ደግሞ ሮዛ በፍጹም እንድትሄድ አይፈልግም። እናም ሮዛን በጣም ተበሳጭታ ቆይ ግን ዴብ ምንድን ነው የምትለው በማለት ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ለማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዤላችሁ የሚቀርብ ይሆናል። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ አበረታቱኝ። ውድ ቤተሰቦቼ ቀጥታ ወደ ቪዲዮ ዛሬ እንግዲህ ይዤላችሁ የመጣው ትንሿ ሙሽራ ቀጣይ ክፍል ነው ማለት ነው። ምን ተፈጠረ? ሮዛ አሁን ላይ እያቃጠረችና እንዲሁም ደግሞ ሰዎችን እያጣላች በተለይ ደግሞ ከዴብ ለማራቅ እንዲሁም ፓንቴኖን ሆነ ሔዋንን እያስፈራራች እናም ደግሞ ይህ የብልግና ፎቶቸውን ወይም ደግሞ አብረው ተኝተው የሚያሳይ ቪዲዮን እሱን አሳያለሁ ለዴብ እያለችም ስታንገራግራቸው ቆይታ ነበር። ነገር ግን ደግሞ ይህንን ነገር ያለያ ግን ብር ካልሰጣችሁኝ ብላም ስትል ነበረ። ብሩን ስጡኝ ይህን ያክል ብር ብላም ከሔዋን ጋር ሲደራደሩ ዴብ ውጭ ላይ ሆኖ በሚሰማበት ሰዓት በጣም ተበሳጭቶና እንዲሁም ደግሞ ቆይ የምን ድርድር ነው የምንድን ነው ብሎም ሲጠይቃትኝ የፓንቴኑና የሔዋንን የብልግና እንዲሸፍንላቸው ለዛ የሚገባ ገንዘብ ነው ብላም ትለዋለች ማለት ነው። ይሄ ደግሞ ምን ማለት ነው? እና ታዲያ ይህን ብልግናቸውን አንቺ ሲሆን ልትደብቅላቸው ነው ወይ በማለት በጣም ተበሳጭቶ ሔዋንና ፓንቴኑን በጣም ይሰድባቸዋል ማለት ነው። በሔዋንም ተስፋ ይቆርጣል። ሔዋንም እንግዲህ መጨረሻ ላይ በጣም ይህ ነገር እንደፈለገችው ስላልሆነና እንዲሁም ቀድመው ሊነግሩት ወስነው ነበር። ነገር ግን ይህ ደግሞ በአንዳንድ ነገሮች ቀድመው አልነገሩትም። ቢያንስ እንኳን ዴብ ከራሳቸው ቢሰማ ይቀል ነበር። ነገር ግን ደግሞ ይሄ ደግሞ ከሮዛና እንዲሁም በተለይ ተደብቆ እንደነበረ ሲያቅ በጣም ተበሳጭቶ እንግዲህ እነሱን ያው በፍጹም ይቅርታ ሊያደርግላቸው አልቻለም። ሮዛም ተስፋ ቆርጣ በቃ እስከዛሬ እንግዲህ ለነበረን ጊዜ አመሰግናለሁ፣ ከአሁን በኋላ ግን በህይወትህ አንድም ቀን አልገባብህም፣ ስለዚህ እሄዳለሁ፣ ከአሁን በኋላ ደግሞ አይኔንም ቢሆን አታየኝም ትለዋለች ማለት ነው። እንዲሁም ዴብ ደግሞ በጣም ይጨንቀዋል። ምክንያቱም ደግሞ ሮዛን ሔዋንን ስለሚወዳትኝ ይህ እኮ መሄዱ መፍትሄ አይደለም ብሎም ይጠይቃታል። ሮዛም እንግዲህ ደግሞ እስከዛሬ ለነበረች ጊዜ ባቴጅ ግን በጣም ደስ ይለኝ ነበር፣ ግን ደግሞ እቺ ትንሽ ቀናት ግን ቤቱን ገሀነብ አድርገሸዋል በማለት ትመልስላታለች። መሄዱ መፍትሄ አይደለም ሲላቱ በቃ እናተዳ ምን ላድርግ፣ አንተ እኮ ልታናግረኝም ሆነ ልታዋራኝ ፈቃደኛ አይደለም፣ እኔ ደግሞ በዚህ ኮሜንት መኖር አልፈልግም፣ ስለዚህ ብሄድ ይሻላል በማለት ሮዛም ተስፋ ቆርጣ እያለቀሰች ለዴብ ትነግረዋለች። ዴብም ደግሞ በቃ መሄድ የለብሽም በማለት ይለማመጣታል ወይም ደግሞ ይለምናታል። ምክንያቱም ደግሞ እሷ ወጥታ እንድትሄድ ስለማይፈልግ ነበረ።